አንድ የስኳር በሽታ ታማሚ እነዚህን ምግቦች ሳይመገብ ሊኖር አይችልም። ዳቦ፣ እንጀራ፣ ድንች፣ ፓስታ፣ ሩዝ፣ ፍራፍሬዎች፣ ፍራፍሬና ጥራጥሬዎችን እነዚህ ብዙ ሰዎች ዕለት ዕለት የሚወስዷቸው የምግብ አይነቶች ቢሆንም በተለይ የስኳር በሽታ ያለባቸው ሰዎች ስጋትና ጭንቀት የደም ስኳር መጠን ከፍ የማድረጋቸው ተጽዕኖ ነው። እነዚህ ምግቦች በኃይል ሰጪ ምግቦች ወይም በካርቦሃይድሬት ውስጥ የሚመደቡና በውስጣቸው ከፍ ያለ የስኳር መጠን ያላቸው በተለይ ለስኳር በሽታ ታማሚዎች የደም ስኳር መጠን ሊረብሹና ከፍ ሊያደርጉ የሚችሉ ናቸው። ነገር ግን በሀገራችን ባለው ነባራዊ ሁኔታ እነዚህን ምግቦች ሳይመገቡ መኖር ከጤና ከባህላችንም እንዲሁም ከኢኮኖሚያው አንፃር የማይቻልና የማይደገፍም ጭምር። ሌሎች ለስኳር በሽታ የደም ስኳር መጠን ለመቆጣጠርና ክብደት ለመቀነስ ተመራጭ ናቸው ተብሎ አሁን የሚጠቀሱ የምግብ አይነቶች እንደ እንቁላል፣ አቮካዶ፣ ዶሮ፣ አሳ፣ ቀይ ስጋ፣ የወይራ ዘይት፣ ቾሎኒ፣ ዘር እንዲሁም የዘር ውጤቶች ከዋጋና ከአቅርቦት አንፃር በተለይ በኢትዮጵያ ላሉ ሰዎች ከባድ መሆኑ ግልጽ ነው። በተጨማሪም እነዚህ ምግቦች ከጤናማ አንፃር ለረጅም ጊዜ በሚወሰዱበት ወቅት የጎንዮሽ ጉዳት ያላቸውና ለሁሉም ሰዎች በነፃነት የማይመከሩ የምግብ አይነቶች። በዛሬ ቪዲዮ እነዚህ ኃይል ሰጪ የሆኑ ምግቦችን የደም ስኳር መጠናቸውን ሳይረብሹ እንዴት መመገብ እንደምትችሉ እናያለን። ለቻናሌ አዲስ የሆናችሁ እኔ ዶክተር ይስታባላለሁ። እንደዚህ ትምህርታዊ የሆኑ የጤና መረጃዎችን በተለይ ከስኳር በሽታ ክብደት ለመቀነስና እንዲሁም ተላላፊ ያልሆኑ ጤና ችግሮችን ለመከላከል እያቀረብኩ እገኛለሁ። ባለፈው ወር ቪዲዮን ከምትከታተሉ ሰዎች 75% የምትሆኑ ሰብስክራይብ አላደረጋችሁም። አዲስ ወይንም ነባር የሆናችሁ ቪዲዮን እየተከታተላችሁ ያላችሁ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ደግሞ ላይክ ለሌሎችም ሰዎች ማጋራታችሁን እንዳትረሱ። አንደኛ አብስሎ አቀዝቅዞ የመብላት ዘዴ፣ ይሄ ሬትሮግራዴሽን ይባላል። በተለይ ሩዝ፣ ፓስታ እንዲሁም ሌሎች ከመሬት በታች የበቀሉ ስር ምግቦች ስታርች ቬጂቴብልስ ምንላቸው እንደ ድንች፣ ቆጮ፣ ስኳር ድንች፣ ጎደሬ፣ ካሳባ የመሳሰሉት የምግብ አይነቶች በውስጣቸው መጠናቸው ከፍ ያለ የስኳር መጠን በስታርች መልክ ይገኛል። ስታርች ማለት እጽዋቶች በግሉኮስ መልክ ያጠራቀሙት የኃይል ክምችት ማለት ነው። በሌላ አባባል ስታርች ማለት ብዙ የግሉኮስ ስብስብ እንደማለት ነው። በስታርች የበለጸጉ ምግቦችን በምንወስድበት ጊዜ ሰውነት የግሉኮስ ስብስቡን ይበትነውና ወደ ነፃ ግሉኮስ ይቀይራቸዋል። ነገር ግን ሁሉም ስታርች አይነቶች አንድ አይነት አይደሉም። ስታርች በአንጀታችን በሚፈጩበት ሂደት ለሶስት ይከፈላል። አንደኛው ስታርች አይነት በፍጥነት በአንጀታችን ወደ ግሉኮስ የሚቀየር ወይንም ራፒድሊ ዳይጀስተብል ስታርች ሲሆኑ እነዚህ ብዙ ጊዜ ነጭ ዳቦ፣ በተደፈጠጠ ድንች የሚገኙ ሲሆን በፍጥነት ለሰውነታችን ኃይል ቢሰጡም እንኳን የደም ስኳር መጠን ግን ከፍ ያደርጋሉ። ሁለተኛው በዝግታ ወደ ግሉኮስ የሚቀየሩ ወይንም ስሎውሊ ዳይጀስተብል ስታርች የምንላቸው ሲሆኑ እነዚህ ወደ ግሉኮስ ለመቀየር ወይንም ለመፈጨት ብዙ ጊዜ የሚወስዱ ብዙ ጊዜ ሙሉ የሆኑ ጥራጥሬዎችን ባቄላ፣ አተር፣ ሽምብራ፣ ብዙ ባልበሰሉ ሙዝ እና ሌሎች ፍራፍሬዎች ውስጥ የሚገኙ ናቸው። በዝግታ በመፈጨታቸው ምክንያት የደም ስኳር መጠናችንን ቶሎ ከፍ አያደርጉ። ሶስተኛው የስታርች አይነት በቀላሉ በአንጀታችን የማይፈጩ ወይንም ሬዚስታንት ስታርች የምንላቸው ናቸው። እነዚህ ልክ የፋይበር አይነት አገልግሎት የሚሰጡ ናቸው። ወደ ግሉኮስ ከመቀየር ይልቅ ወደ ትልቁ አንጀት በመሻገር ለባክቴሪያ እንደ ምግብ በመሆን የአንጀት ጤንነት እንዲሻሻል ይረዳሉ። በቀላሉ ባለመፈጨታቸው የደም ስኳር መጠን ከፍ እንዳይልና ረሃብን በማስታገስ የምግብ ፍላጎታችንን እንዲቀንሱ ያደርጋል። ከፍተኛ የስታርች መጠን የያዙ ምግቦችን እንደ ሩዝ፣ ፓስታ እና ከመሬት በታች የበቀሉ ፍራፍሬዎችን አብስሎ እንደገና በፍሪጅ አቀዝቅዞ መብላት በውስጣቸው በፍጥነት በአንጀታችን ወደ ግሉኮስ የሚቀየረውን ስታርች በቀላሉ ወደ ማይፈጨው ወይንም ሬዚስታንት ስታርች እንዲቀየር ያደርጋል። ይህ ዘዴ ሬትሮግራዴሽን በመባል ይታወቃል። ለምሳሌ ሩዝ ብትሰሩና እንደበሰለ ወዲያውኑ ከመብላት በፍሪጅ ውስጥ አሳድራችሁት የቀዘቀዘውን ወይንም
በመጠኑ በማሞቅ ብትመገቡ የደም ስኳር ላይ የሚያሳድረው ተጽዕኖ ከ20 እስከ 40% እንዲቀንስ ያደርጋል። ሁለተኛ ኃይል ሰጪ ምግቦችን ከጤናማ ቅባትና ፕሮቲን ምግቦች ጋር አውሰድ። ለምሳሌ ለቁርስ ከእንቁላል፣ ከዶሮ፣ አሳ፣ አቮካዶ ወይንም ከቀይ ስጋ ጥብስ የተሰራ ምግብ ከ1/4 እንጀራ ወይንም ከሙሉ ጥራጥሬ ከተሰራው ዳቦ ጋር አውሰድ ትችላላችሁ። በዚህ ጊዜ የእንቁላል ወይንም የአቮካዶ መኖር በአጭር ሰዓት ልዩነት እንዳትመገቡ የረሃብ ስሜታችሁን ለማስታገስ ይረዳል። በእንጀራ ወይንም በዳቦ ውስጥ የሚገኘው ስኳር ወደ ሰውነት ውስጥ የሚገባበትን ፍጥነትና የመፈጨት ሂደት በመቀነስ የደም ስኳር መጠናችሁ ቶሎ ከፍ እንዳይልም ያግዛል። ኃይል ሰጪ ምግቦችን ብቻቸውን መውሰድ ቶሎ እንዲፈጩ ስለሚያደርግ በአጭር ሰዓት ልዩነት ተመልሳችሁ እንድትመገቡ ያደርጋቸዋል። ይህ ደግሞ ስኳር መጠን ከፍ ዝቅ እንዲል ዋና ምክንያት ይሆናል። እነዚህ የኃይል ሰጪ ምግቦች ምንም አይነት በፋብሪካ የተመረቱ ወይንም የተቀነባበሩ እንዳይሆኑ መጠንቀቅ። በምትኩ ሙሉ ጥራጥሬዎችና በወፍጮ የተፈጩ ወይም ስቶን ግራይንድድ መሆኑ ይኖርባቸዋል። ስንዴም፣ ገብስም፣ አጃ፣ ቡኒ ሩዝ፣ ማሽላ፣ አተር፣ ሽምብራ፣ ባቄላ፣ ምስር፣ ከሀገር ውጭ ያላችሁ ደግሞ ኪኖዋ መጠቀም ትችላላችሁ። ጥራጥሬዎች ሙሉ ነው የሚባሉት በዋናነት በቂ የሆነ ፋይበር በውስጣቸው ሲይዙ ነው። ምግቦች የደም ስኳር መጠን ከፍ እንዳይል የሚያደርጉበት አንድ ዋና ምክንያት በውስጣቸው ባለው ፋይበር መጠናቸው ነው። የስኳር መጠናቸው ከፍተኛ ሆኖ እንኳን በፋይበር የበለጸጉ ምግብ አይነቶች ከሆኑ የደም ስኳር መጠን ከፍ የሚያደርጉበት ተጽዕኖ አነስተኛ ይሆናል። ሶስተኛው ዘዴ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን አለመውሰድ። ኃይል ሰጪ የሆኑ ምግቦች እንደ ዳቦ፣ ሩዝ፣ ፓስታ፣ ድንች፣ በቆሎ፣ ፍራፍሬ፣ ስንዴ፣ ገብስ፣ ጤፍና አትክልቶች ሰውነታችን ወደ ግሉኮስ ይቀይራቸዋል። ምግብ ከተመገብን በኋላ በምን ያክል መጠንና ፍጥነት ወደ ስኳርነት በመቀየር የደም ስኳር መጠን ከፍ እንደሚያደርጉ የሚለካው ስርዓት ግላይሴሚክ ኢንዴክስ በመባል የሚታወቅ ሲሆን ግሉኮስን መነሻ በማድረግ ከ0 እስከ 100 ምግቦች በ3 ደረጃ ይከፈላሉ። ከ55 በታች ከሆነ ዝቅተኛ፣ 56 እስከ 69 መካከለኛና 70 እና ከዛ በላይ ግላይሴሚክ ኢንዴክስ ያላቸው ምግቦች ከፍተኛ ግላይሴሚክ ኢንዴክስ ያላቸው ወይም ሃይ ግላይሴሚክ ኢንዴክስ ያላቸው ምግቦች ተብሎ ይከፈላል። ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች በፍጥነት ወይም በከፍተኛ መጠን የደም ስኳር መጠን ከፍ የሚያደርጉ በመሆናቸው እነዚህ ምግቦች ባትመገቡ ይመረጣል። ነጭ ዳቦ፣ ስኳር፣ ለስላሳ መጠጦች፣ ቤክድ የሆኑ ነገሮች፣ ኬክ፣ ኩኪስ፣ ካንዲስ የመሳሰሉ ነገሮችን በሙሉ ብታስወግዱ ይመረጣል። አራተኛ ኃይል ሰጪ ምግቦችን መጠናቸውን መቀነስ ወይንም መጠንቀቅ። ጤናማ የምግብ አይነቶች እንኳን መጠናቸው ከፍ ካለ የደም ስኳር መጠን ይጨምራል። ኃይል ሰጪ ምግቦችን በሚጠቀሙበት ወቅት ወዲያውኑ ወደ ስኳር ይቀየሩና የደም ስኳር መጠናቸውን ከፍ ያደርጋሉ። መጠናቸው ከፍ ባለ ቁጥር ደም ውስጥ የስኳር መጠንም ያንን ያክል ከፍ ይላል ማለት ነው። የደም ስኳር መጠን ከፍ በሚልበት ወቅት በተለይ በመጀመሪያዎቹ የስኳር በሽታ ደረጃ ላይ ላላችሁት የሚመረተው የኢንሱሊን መጠን ይጨምራል። ለረጅም ጊዜ ኢንሱሊን ከፍ ብሎ በሚቆይበት ወቅት ሰውነት ለኢንሱሊን መታዘዝን ይቀንሳል። የኢንሱሊን ስራ መቀነስ የደም ስኳር መጠን ለመቆጣጠር ደግሞ አስቸጋሪ ሁኔታን ይፈጥርባቸዋል። ሌላው ኃይል ሰጪ ምግቦችን በምትቀንሱበት ወቅት ለፕሮቲን፣ ለጤናማ ቅባትና በፋይበር ለበለጸጉ ምግቦች ቦታ ይኖራቸዋል። እነዚህ ደግሞ ስኳር ቀስ ብሎ ወደ ደም ውስጥ እንዲገባ በማድረግ የተረጋጋ ስኳር መጠን እንዲኖራችሁ ያግዛል። አምስተኛ ኃይል ሰጪ ምግቦችን ከጤናማ ቅባትና ፕሮቲን በኋላ መውሰድ ፉድ ኦርደሪንግ ሜተድ ይባላል። ይሄ ለምሳሌ ምሳችሁ ሩዝ፣ የስጋ ወጥና አትክልት ቢኖረው እነዚህን የምትወስዷቸውን ቅደም ተከተል የስኳር መጠናችሁ ላይ ተጽዕኖ የተለያየ እንዲሆን ያደርጋል። ስጋና አትክልት ከተመገባችሁ በኋላ ሩዝ ብትወስዱ የደም ስኳር መጠን ላይ ያለው ተጽዕኖና ሩዝ አስቀድማችሁ ስጋ ወይንም አትክልት ብትመገቡ በደም ስኳር መጠን ላይ ያለው ተጽዕኖ የተለያየ ነው።
አስቀድማችሁ ፕሮቲን ወይንም አትክልት ነገሮችን ከወሰዳችሁ በኋላ የስኳር መጠናቸው ከፍ ያሉ ምግቦችን መጨረሻ አካባቢ ብትወስዱ በደም ስኳር መጠን ላይ ያላቸው ተጽዕኖ አነስተኛ እንደሆነ ብዙ ጥናቶች ይጠቁማሉ። ምንም እንኳን በሀገራችን ምግቦችን ቀላቅሎ መውሰድ የተለመደ ቢሆንም ይህንን ለማድ ማስተካከል ከቻላችሁ የተወሰነ ለውጥ ማየት ትችላላችሁ ማለት ነው። ስድስተኛ ከምግብ መልስ 10 እስከ 20 ደቂቃ የእግር ጉዞ ወይም እንቅስቃሴ ማድረግ። እንቅስቃሴ ጡንቻን ያነቃቃል። በምትንቀሳቀሱበት ወቅት ጡንቻ ኃይል ስለሚፈልግ ከምግብ መልስ ከፍ የሚለው የደም ስኳር በመጠቀም የደም ስኳር መጠን እንዲቀንስ ይረዳል። እንቅስቃሴ ከምግብ የተገኘውን ኃይል ወደ ማጠራቀሚያው ሳይሆን ወደ መጠቀም አቅጣጫ እንዲቀየርም ያደርጋል። የኢንሱሊን የመስራት ብቃትና ሰውነት ለኢንሱሊን የመታዘዝ አቅምንም ከፍ ያደርጋል። የምግብ መፈጨት ሂደትን ያሻሽላል፣ ያግዛል። ጥሩ ስሜት እንዲኖራችሁ በማድረግ የተሻለ እንቅልፍ እንዲኖራችሁም ይረዳል። የምትወዷቸው ምግቦች እየተመገባችሁ የደም ስኳር መጠናችሁ እንዳይረበሽ ለማድረግ በአንደኛ ደረጃ ኃይል ሰጪ ምግቦችን ከጤናማ ቅባትና ፕሮቲን ጋር አዋህዳችሁ መውሰድ፣ ሁለተኛ በፋይበር የበለጸጉ ምግቦችን ማካተት፣ ሶስተኛ የምትወስዱትን የምግብ መጠን መጠንቀቅ፣ አራተኛ የምግቦችን ቅደም ተከተል ማስተካከል፣ ፕሮቲን፣ ጤናማ ቅባትና አትክልቶችን አስቀድማችሁ መውሰድ፣ አምስተኛ ከምግብ መልስ የተወሰነ እንቅስቃሴ ማድረግ፣ ስድስተኛ አብስላችሁ አቀዝቅዛችሁ የተወሰኑ ምግቦችን መብላት። የዛሬ ቪዲዮ ይሄንን ይመስላል። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ከወደዳችሁት ለሌሎችም ሰዎች ማጋራታችሁን እንዳትረሱ። ተመሳሳይ ሌሎች ቪዲዮችን ለመከታተል እንዲመቻችሁ ሰብስክራይብ፣ ጥያቄ ካላችሁ ደግሞ በኮሜንት ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ጤና ይስጥልኝ። ሌላ ጊዜ በሌላ ቪዲዮ እንገናኝ። መልካም ጊዜ።